በቃ ውስጥ ልግባና ተቀያሪ ልብስ ልምጣሽ። እኔ ግርን ሳጥብ እሷ ገላን ሳላስበው እየቀደመች ነው ማለት ነው። የት ሄደሽ ነው? ቼክአፕ ተደርጊ ነው። ታዲያ ምን አሉሽ? ጽንስሽ በጣም በጥሩ ሁኔታ ላይ ነው ያለው አሉ። ግን ማታ ማታ ወክ ብታደርጊበት አሪፍ ነው ተብያለሁ። ታዲያ ሁሌ እየዞርሽ አንዴ መች አርፈሽ ታውቂያለሽ አንቺ? እኔማ ቀን ቀን ነው የምዞረው። ድንኖራል እነሱ ደግሞ ያሉ ማታ ማታ ወክ አድርጊ ነው እና ደግሞ ውስጥሽ ሰላም አይደለም እና ደስተኛ መሆን አለብሽ ተብያለሁ። እንዴ ደስተኛ እንዳትሆኝ ታዲያ ማን ከለከለሽ? ደግሞ ፀሐዩን ቀን ቀን ከመዞር ማታ ማታ መውጣት ነው። እንዴ ምን ሆነሃል? ብቻዬን አይደለም ማታ ማታ ወክ ላደርግ ይቅርና በቀን እንኳን እኮ ሌባውን ታውቀው የለ እንዴ? ታዲያ ምን ይሻላል? ታዲያማ አብረን ወክ እንድናደርግ ነው። ተባክሽ አንቺ ቀልደኛ ነሽ። ምን ነው አንቺ ግን እንደዚህ ወጥ ረገጥሽ? ጭራሽ ወክንታ አይንሽ ውጣ። ምን አልሽ ወይዘሮ ፀሐይ? ምን ማናት ፀሐይ? አትደናበሪ ፂ። ምንድን የምታወሪው? ምንም አልገባኝም። ማወራውማ በደንብ ገብቶሻል። መሳፍንት ሆቴል ሴተኛ አዳሪ ሆና ስለምትሰራው ፀሐይ ነው። እንዴ ታዲያ ቆይ እሱ ከኔ ጋር ምን አገናኘው? ነው እንዴ? አሁን ትቻለው ማለትሽ ነው እንዴ ወይዘሮ ፀሐይ? ወንታ የምትናገሪው ነገር እየለየሽ ተናገሪ። እኔ ስሜ ፀሐይ ሳይሆን ሳሮን ነው። ሲቀጥል እኔ እንደዚህ ነገር ልትናገር አይገባም። ኧረ እና እንዴት ነው ልናገርሽ የሚገባው? መጠጥ ስንት ገባ? ከየትኛው ጭፈራ ቤት የትኛው ጭፈራ ቤት ይሻላል? እንደዛ በጠይቅሽ ነው መሰለኝ በጣም ደስ የሚልሽ። አሃ እንደዛ ነው። እኔ እና አንቺ ዛሬ ይለኛል። ምን ይሆንሽ ነው? ለኪንጂ ዛሬ ዋጊ እሺ ፍቅር ዛሬ ውሎ እንዴት ነበር? ኧረ በእናትህ ልጅቷን አልቻልኳትም ነው ወይ? ያንቺ ደግሞ አልቻልኩም አይባልም እችላለሁ የሚባለው። እሺ ቆይ እኔ እሱን ለማማለል ስጥር እሷ ደግሞ ጭራሽ በእጥፍ ሆና ትቀድመኛለች። ምን ላድርግ? በምንድን ነው የቀደመችሽ? በእጥፍ። እኔ ደግሞ ማለት ነው በእጥፍ እንድትበልጫት አድርጌ አሳይሻለሁ። ይሄ በረከት ቆይ እንዴት አድርገህ ነው በእጥፍ እንድበልጣት የምታደርገው? እኔ እሷ እንዳሰብኳት አይደለችም። በጣም ጠንካራ ናት ነው የምልህ። አንዳንዴ ግን እኮ ታሳዝኝኛለሽ። ለምን እንደምታሳዝኝ ግን ታውቂያለሽ? የኔ አቅም ባለማወቅሽ። ያንተን አቅምማ በደንብ አድርጌ አውቀዋለሁ። ግን ያንተ አቅም ሰራተኞችን የማይሆን ቦታ ወስዶ ገነት አድርጎ እንዲስሉ ማድረግ፣ እንደገና ደግሞ መጥፎ የሆኑ ሰዎችን በጣም ጥሩ አድርጎ እንዲስሉ ማድረግ፣ ብቻ ሌላም ነገር። ይሄ ነው ያንተ ብቃት። ወይንታ ይሄ ብቻ ነው በቃ የኔ ኳሊቲ? ሌላ ብቃት የለኝም እንዴ? አለ እንጂ ውሻንም እኮ በግ ነው ብላ ሳምን መሸጥ የምችል ሰው እኮ ነው አንተ። ታይ እንጂ ወይንታ፣ ይሄን ያክል ውሻን በግ ብዬ የምሸጠው ለአሻንጉሊቶች ነው ወይንስ ለህፃናት? አንተማ ውሻውን ሌላ ውሻ አምጥተህ ውሻ እንደሆነ እንዳያውቁ አድርገህ የፈረንጅ ውሻ ታመጣለህ። ከዚህኛ ህዝብ ደግሞ በጣም ሞኝ ነው። ወፍራሙን ውሻ ስታመጣ የበግ ዲቃላ ነው ብለህ ታሳያቸዋለህ። ከዛ ደግሞ አረ
ስጋውማ በጣም ምርጥ ነው ብለህ ነው የምታሳምነው። ምን አለፋ ብቻ አንተ መረቁ ራሱ እኮ ለወገብ ፍቱን መድኃኒት ነው። ሰንበሩ እኮ ወደ ውጭ እኮ ኤክስፖርት ይደረጋል። ስጋው ራሱ እኮ እንደ አይምሮን ያነቃቃል። ይኸውልሽ ቻይናዎች እኮ እሱን እየበሉ እኮ ነው ዓለም ላይ ስንት ነገር የሰሩት። ይሄ እኛም አሁን የምንጠቀማቸውን ነገሮች እኮ የሰሩት እሱን እየበሉ እኮ ነው። እንጂ አልገባሽም ብዬ አስረዳችኋለሁ እኮ። ይሄን እኮ ነው የምልህ አንተ እንዴ። እቺ ቢዝነስ አሪፍ ናት መሰለኝ። ለምን አትጀምራት? ዋናው ብር አይደለም የሚፈለገው። አይ ቤካ፣ አንተ ግን ነፍስህ አይማርም። ግን ቤካዬ ለጊዜ እንኳን እቺን ቢዝነስ መስራት አትችልም። ምክንያቱም ምንድነው አትለኝም? ቆይ ድምፁ ምን ልታረገው ነው? አስደነገጥሽኝ እኮ። ይኸውልሽ ድምፁን ጊዜው ሲደርስ እንደርስበታለን። መጀመሪያ ሀሳቡ ነው የሚቀር። አሁን ይህን ተይውና ወደ ርዕሳችን እንመለስ። ቆይ ግን ልጅቷ የበለጠችሽ በምንና በምንድን ነው? እስኪ እሱን አስረጅ። ደግሞ አንተ በቀደም እኮ የእሱ ልብ ውስጥ ልገባ ብዬ እግሩን አጠብኩት። ምን እግሩን አጠብኩን ያልሽው? ስሚ ንግግራችን ውስጥ እግሩን እጠብ የሚል ነገር አለ እንዴ? እንዴ ቤካ እየተናደድክ ብቻ ባልሆነ አንተ ራስህ እኮ ነህ የፈለግሽውን ነገር አድርጊ፣ እሱን የሚያማልል ነገር ማንኛውም ነገር አድርጊ ብለህ እየገፋፋኸኝ የነበረው። አዎ ገፋፍቼሻለሁ። ግን እኔ የገፋፎሽ ይህን የዱርዬ እግር እንድታጥቢ አይደለም። ዛሬ እግሩን አጠብሽ ማለት እኮ ነገ ምኑን ልታጥቢ እንዳሰብሽ እኮ እኔ አላውቅም ማለት ነው። ካናደድኩ ሶሪ። ግን ደግሞ አንተ እኔ ልክ ይዛኔ እግሩን ሳጥበው እሷ ደግሞ ቀንታ ገላውን አላጠበችው መሰለህ። አይገርምም? እሰይ እሷ ይህን አደረገች ማለት እኮ አንቺ ሌላ ነገር ለማድረግ አስበሻል ማለት ነው። እስቲ ቆይ ንገሪ፣ ምን ለማድረግ ነው ያሰብሽው? እንደውም ትናደዳለህ። ሳልነግርህ ብተው ይሻለኛል። ምንድን ነው እስኪ ንገሪ። እኔ ላለመናደድ እሞክራለሁ። እኔማ ካልሲዎቹና ፓንቶቹን ላጥብለት አስቤያለሁ። ምን? ሄሎ አቤት ዋለልኝ። አበበ እንዴ ደህና ነህ? የት ነው ያለው? በእናትህ እንዴ ኧረ አበበ ባለፈው ቃል እንደገባሁልህ እኮ ልጅቷን አግኝቼ ልሰጥህ እኮ ነው። በእናትህ የት ነው ያለው? እሺ አሁን እንዴ ሄሎ አበበ አበበ ሄሎ አበበ ሄሎ ተዘጋ። የት ብዬ ነው ሻራሽ የምፈልገው? በእናትህ አሁን ብዬ ላገኝ እኔ ምንም አልሆንኩም። ሮቤል ከአባቴ ጋር እያወራችሁ አልነበረም? አዎ ምን ነው? ልጄ ትምጣ ናፈቃችኛል አለ። አይ እንዴ ሮቢና እኛ እንኳን ስለ ስራ ነው ያወራነው። አባቴ ግን ለምንድን ነው የማትመስለኝ? ግን ጠለዋለሁ። ሮቢና አይባልም፣ ይመጣል። በቃ ስራ እኮ ስላልተመቻቸለት ነው። እሺ ሮቢና እሱ እኔ ሙስ
እንዴ ሮቢና ይወድሻል ለመኝኝ ደግሞ ስለሚወድሽ እኮ ነው እንደዚህ አዲስ ልብስ ገዝቶ ስጣት ያለው። እንዴ አዎ ሮቢና አክስቴስ ስራ ሄዳ ነው። እሺ እሷ እንኳን ትመጣለች። እንዴ እሷ ከመጣች ሌሎች አይመጡም እንዴ? ኧረ ይመጣሉ ሮቢና። ሌሎቹን ሲጠይቅ ስራ ብቻ ነው ያልከው። አክስቴን ስልክክን ስራን አትመጣለች አልክ። ታዲያ አክስቴ ከመጣች ለምንድን ነው ሌሎቹ የማይመጡት? ይኸውልሽ ሮቢና የአባትሽና የሌሎቹ ስራቸው ብዙ ነው። ደግሞ በዛ ላይ ሰፈራቸው ሩቅ ነው። የእሷ ግን እዚሁ ቅርብ ስለሆነ ትመጣለች። እና ሩቅ ከሆነ ወደ ቤታቸው አይገቡም እንዴ? ይመጣሉ። ትንሽ ቀን ጠብቂ እንዴ ሮቢና። አባ ምን ሆነ ነው? ኧረ በስመ አብ ምንድን ነው? ወለምታ ነው? አይዞ ቀና በል እስቲ። እግሬን በእናትሽ አይዞ ምን ሆነ ነው? ትንሽ ችግር አለችብኝ በእናትሽ እግሬ ላይ። አይዞ አይዞ እና ያራምድሃል። ወይኔ ወይኔ ምን ሆነ ነው? ወለምታ አለብኝ በእናትሽ። የቆየ ነው አሁን ተነሳብኝ። እንዴት እንደምሆን አላውቅም። ኧረ በስመ አብ እንዴት ነው መሄድ የምችለው? አይዞክ በእናትህ እና አያራምድህም? እስቲ ቀና በል። ኧረ በእናትሽ አያስኬደኝም። እስኪ ሰው ፈልጊልኝ። ወይኔ እዚህ ሰፈር ነካ? አዎ እዚች ጋር እዚህ ወደዚህ ነው። በቃ ምን አማራጭ አለኝ? የጁቴ ጓደኛ ና እና ላድርስ በቃ። ወይኔ ጉዴ ያራምድሃል። አይዞ እስኪ ቀስ በተራመድሽ። አይዞ አይዞ ቀስ በል። አንቺ ተነሽና አዘጋተኝ። እናትና አባትሽ ቤት አልሽ እንዴ? ተነሽ ውጪ። ምን ታፈጭብኛለሽ? ምን አስቀያሚነት ነው እንጀደዛ። እንዴ ለካ የቤት ስራ አለኝ። እሱን ሳልጠይቅሽ። ስሚኝማ ቤተሰቦችሽ ግን የት ነው የሚኖሩት? ቤተሰቦቼ? አዎ ቤተሰቦችሽ የት ነው ያሉት? እኔ ቤተሰቦችም አሜሪካ። ምን የምርሽን ነው? አሜሪካ ናቸው ያሉት? እስካሁን አታውቂም እንዴ? አወኩኝ። አሁንማ አወኩኝ። ለዚህ ነው ሰው ሁሉ የሚረባረብብሽ በቀኝ በግራ። ታዲያ ለምን እዚህ መተሽ ነው? ሰው ከአሜሪካ ወደ ኢትዮጵያ ለምንድን ነው የሚመጣው? ብዙ ጊዜ ቤተሰብ ጥየቃ ወይም ደግሞ ለመዝናናት ነው፣ አሊያም ለሌላ ነገር። ግን ያንቺ ለምንድን ነው? እኔም ልዝናና ነው እንግዲህ። ልዝናና? አዎ ልዝናና። አይሰማም? ኧረ ይሰማል፣ ግን አልዋጣለኝ እንጂ። ውሃ ልስጥሽ እንዳልዋጥ ካለሽ እንጂ ከዚህ ምን ትመስላሽ? እኔ ላንቺ ብዬ እኮ ነው ወሬ እንዳያንቀሽ። አጠፊ ማን ከፊቴ ሂጂ እያልኩሽ እኮ ነው። ቆይ ምንድን ነው እየተካሄደ ያለው? ምንም ነገር ሊገባኝ አልቻለም። የነፃነት ጉዳይ ጭራሽ ግራ ነው የገባኝ። ታዘኛለች፣ ግን ለምን እንደምታዘኝ አላውቅም። ቤካም በዚህ በኩል ግልጽ ነው፣ ግን ደግሞ ግልጽ አይደለም። እነሱ ግልጽ ካልሆኑ እኔስ ለምን ግልጽ ሆናለሁ? እንደምጨነቀው አንቺ በስመ አብ እንዴት ነው የሚያመው? አያስረግጠኝም እኮ ተመስገን ነው። እስቲ ቁጭ በይ እዛች ጋር። ወይኔ ወይኔ በስመ አብ በሰላም ቤት ያለ አገባኝ። አይዞህ ወይ እስኪ አይዞህ እሺ፣ ይተዋል። ግን ቆይ ከዚህ በፊት ወድቃ ነው እንዴ ወለምታ የጀመረ? ኧረ አይደለም፣ ኳስ ስጫወት ነው ወለም ያለኝ። ኳስ ተጫዋች ነበርክ እንዴ? እንዴ አታውቂም እንዴ? የሻይ ከነማ ተጫዋች ነበርኩ እኮ። ሻይ ከነማ የሚባል አለ ደግሞ?
ማለት ይሄ የሚጠጣው ምን ነበረ? ቡና። የቡና ክለብ ተጫዋች ነበሩ። ቆይ ምን ላይ ነው የምትጫወተው? እኔ እኮ የቡና ደጋፊ ነኝ። ዋው የኛ አድናቂ ነበርሻ? ያው የምንጫወተው ሜዳ ላይ ነው። ማለት እኮ አንተ ምን መስመር ላይ ነው የምትጫወተው ለማለት ነው። እኔ ኮርና መቺ ነበርኩ። ኮርና መቺ ስትል ቆይ አጥቂ ማለት ነው? አጥቂ ምናምን ሳይሆን ይኸውልሽ እኔ በቃ ቦታዬ ኮርና መቺ ነው እና ኮርና መቺ ነው የሚባለው። እንዴ እንደዚህ የሚባል ነገር አለ እንዴ? እኔ በኳስ እንግዲህ የማውቀው መሀል ተጫዋች፣ አጥቂ ወይም ደግሞ መሀል ተጫዋች ሆነ ኮርና መቺ ልትሆን ትችላለህ። እኔ ይኸውልሽ ቦታ የለኝም። እዛ ጋር ሄድና ኮርናውን አወጣና በዛው ፍጥነት ማለት ነው ጎል ላይ ደርሼ ደግሞ እከተዋለሁ ማለት ነው። ይሄ ነው የኔ ስታይል። ያንተ ጉድ አያልቅም። ቆይ እሺ እና ከዛ ለምን ወጣ? ይኸውልሽ ከቡና ከነማ በምን ምክንያት ወጣሁ መሰለሽ? ከጨዋታ በኋላ ቡናዬን ይዤ ፉት ስል ተገኘሁልሽ። ከዛ ልብ ለልብ ድካም ትዳረጋለህ ተብዬ ሲመከር አልሰማልኩኝ። ከዛ ተባረርኩ። ከዛ ስባረር ደግሞ ጊዮርጊስ በከፍተኛ ዝውውር ቀለብ ባረገኝ ማለት ነው። ችሎቴን አይቶ እኮ ከዛ ጊዮርጊስ ገባሁልሽ እና ደግሞ ትንሽ እንደተጫወትኩኝ ምናምን ነገር ከጨዋታ በኋላ ቢሬን ይዤ አልተገኘሁልሽ መኝታ ክፍል። ከዛም ተባረርኩ። ትንሽ የተወሰነች ጊዜ ከቆየሁ በኋላ ድሬዳዋ ከነማ አፈፍ አረገኛ በሚገርም ዝውውር። እዛ ድሬዳዋ ከነማ ገብቼልሽ ደግሞ እዛ ስጫወት ትንሽ ቆየሁልሽና እዛችሁ ደግሞ ኮንትሮባንዴን አልጀመርኩልሽም። እኔ በቃ ቢዝነስ ሰው ነኝ እንደምታውቂውና ከዛ ኮንትሮባንዴን ቸብ ሳደርገው ተያዝኩልሽ። ከዛም ተባረርኩ። ከዛ በስተመጨረሻ ሀረር ገባሁልሽ። ሀረር ገባሁ። ያው በርጫዬን ይዤ መኝታ ክፍሌ ገብቼ ሳረግ ተያዝኩልሽ። ከሀረር ተባረርኩ። ያው እዚህ ይገኛል። እንዴ አንተ ቆይ በየሄድክበት ሁሉ ፎል እየሰራ ነው የምትባረረው? ምን ላድርግ? የስራው ባህሪ ነው። ግን የሚገርምሽ ነገር ስትስቂና ስታኮርፊ እንዴት አባሽ እንደሚያምርብሽ ታውቂዋለሽ? ሰው ነገሮች አያውቅም። ይሄን ያክል? ኧረ ተው። ቆይ ለምን ትፎግረኛለህ? እንዴ ፉገራ እኮ አይደለም፣ ፈገግታሽ ራሱ ስርዓት እንዳለሽ እኮ ይናገራል። እንዴ ይኸውልሽ ያንቺ እኮ ፈገግታና ሳቅ ጨዋታ እኮ ማለት ነው። እንደው ሀዘን ላይ የተቀመጠ ቤተሰቡን ያጣ ሰው እንኳን ማለት ነው ሀዘኑን እንዲረሳው ነው የምታደርጊው። ኦሆ ይሄ እንኳን በጣም ይበዛብኛል። ለማንኛውም ቆይ እንዴ ኧረ ትንሽ ተጫውቺ። ቤቴ ደግሞ በጣም ነው የወደደችሽ። ሴጣይታ ስለማታውቅ እኮ ነው። እንዴ አታያቸውም እንዴ ሲንጫጩ? ስማቸው እስኪ። ቆይ አንዴ ልስማቸው። አይሹ ትራሱ ራሱ ድንቹ ራሱ ምን እንደሚለው ግን ሰምተሻቸዋል? ምን አሉ እባክህ? ድጋሚ የምትመጣበትን ቀን ካልነገረችን እንድትሄድ አንፈቅድላትም እኮ ነው የሚሉት። አይገርምሽም? አሁን ይኸውልሽ አሁን ተነስተው ሊወጣ ብለሽ ብትነሽ ማለት ነው አሁን ተነስተው መንገድ የሚዘጉብሽ። መቼ ያስወጡሻል? ከውጪ እንዲህ ናቸው። እና ድጋሚ የምትመጪበትን ቀን አታሳውቂያቸው? አንድ ቀን በላቸው። በል በቃ ልሂድ። አይዞሽ። ችግር የለውም። ለእሱ ልጅ ታይታለች። ሄዱናት ያለችው አሁን ቁጭ በይና ተረጋግተሽ ንገሪኝ። እንዴት ተካካው ነገር የለም። ልጅቷ ልጅ የሚል አለብኝ። የት ነው ያለችው? ምን ሆነሻል? የሰፈሩ የመንደሩ ሰው ጠቅላላ እኮ ያየናል። ስለዚህ ምን ይሁን? ለዚህ ማን ያሰብኩት የሆነ ኬክ ወይ ብስኩት ነገር ልግዛልሽ ብለሽ አባብለሻት ይዘሻት እንጂ እንዳታለቅስብን ነው። እሺ ችግር የለም። ሂጂ ጥሪያት። የት ነው ያለችው? እሺ አሁን እጠራታለሁ። እስከዛ ድረስ ግን ማክስሽን አውልቅ፣ ያለበዛ በጣም ትፈራሻለች። ይኸውልሽ እዚህ ሰፈር የሚያውቁኝ ሰዎች ስላሉ ማውለቅ አልችልም። ይኸውልሽ
እሷ ኬክና ብስኩት ትገዛልሻለች። እሺ ቆንጆ ምንሽ ነው ማክሰረክሽው? ምንም አልሆንኩኝም የኔ ቆንጆ። የማልገዛልሽ ነገር የለም። እሺ ሎሊፖፕ፣ ብስኩት የፈለግሽበት ቦታ ወስጄ አዝናናሻለሁ። እሺ እሺ፣ ከኔ ጋር እንሄዳለን። አንቺ ግን ለምንድን ነው ማክሰረክሽው? ይኸውልሽ ስለመሰለሽ ያደረኩት ጉንፋን ስለያዘኝ ወደ አንቺ እንዳይተላለፍብሽ ነው። እሺ አንቺ ነሻ ነፃነት። ምን ነፃነት? ማናት ነፃነት? ኧረ አይደለሁም እኔ። ለማንኛውም እንሂድ። እሺ ከቤት አልወጣም። እዚሁ አምጪልኝ። እናትና አባትሽ ጋር ወስድሻለሁ። እሺ እሺ። አቤት፣ ወዴት ነው? ብስኩት ልገዛላት እኮ። ከፈለግ እሷን መጠየቅ ትችላለህ። ነይ ሮቢና፣ እኔ እገዛልሻለሁ። እሺ የኔ ቆንጆ፣ እኔ ሌላ ጊዜ እገዛልሻለሁ። እሺ እመጣለሁ። ዛሬ ስለቸኮልኩኝ ነው። እሺ እሺ፣ ቻው። በቃ ለማን ቁጭ በይ እስቲ። ቆይ እቺ ልጅ ለምንድን ነው እዚህ ቤት የምትመጣው? ጓደኛዋ ሜላት ነች አይደለ? ሜላት ደግሞ እዚህ የለችም። ማለቴ ከመጣች ምናምን ብዬ ነው። ስልክ ስደውላት ብዙ ጊዜ አላነሳም ማለችኝ አለችኝ። ይኸውልሽ እኔ ስልኳ ሰራ አልሰራ አይመለከተኝም። እቺ ልጅ ግን እዚህ ቤት ስትመጣ ሁላችሁም ፊት እንዳሰጧት። እኔ ሲጀመር እኮ በጣም ነው የምትደብረኝ፣ ግን ደግሞ ከሳሩን ጋር በጣም ነው የሚግባቡት። አንቺ እንዴት አወቅሽ? እኔ እዚህ ቤት ከአንዴም 2-3 ጊዜ ስመጣ አብረው ቁጭ ብለው ሲሳሳቁ ሲያወሩ በጣም ብዙ ጊዜ ነው ያየኋቸው። ግን አሁን ሄደ ሳሮን ራሱ ብጠይቃት ማለቴ ትግባባላችሁ ምናምን ብትላት ትሸመጥጣለች። እንደውም ከቻለች ሌላ ሰው ላይ ነው የምታላክከው። ገና እኮ አልጠይቅናትም። ሲጀመር ደግሞ በሰው ታላክ ካታላክ ገና መሽ ቀድመሽ አወቅሽና ነው እንደዚህ የምትይው። አንተ እኮ ፀሐይን ስለማታውቃት ነው። ፀሐይን ያልሽ? ለካ ራሷን ደብቃና ስሟን ቀይራን የተዋወቀችው አይደል? ስሟ ፀሐይ ይባላል። እንደገና ደግሞ አደገኛ የናይት ክለብ ጨፋሪ ነች። ሁንታ ቆይ ምንድን ነው የምታወሪው? አይዞ አባቴ፣ የዋህነትን አይታ እኮ ነው እንዲህ የምትጫወትብህ። እሷ ማለት በየጭፈራ ቤቱ እየሄደች ከማንም ወንድ ጋር የምትወጣ አለሌ ዱርዬ ነች። አሁን ራስን ብዙ አታስጨንቅ። እኔም እኮ ያልነገርኩህ ትጨነቅብኛለህ ብዬ ነው። ቆይ ታዲያ አሁን ለምን ነገርሽ? አሁንም አይነገርኩህ። ነግሬ ከምትጎዳው ይልቅ ዝም ብለህ የምትጎዳው ስለሚበልጥ ነው የነገርኩህ። እኔ አሁንም እኮ የነገርኩህ እንደዚህ እንድታዝና እንድትጨነቅ አይደለም፣ ግን ሁኔታዎችን አውቀ የሆነ ውሳኔ ላይ እንድትደርስ ነው። እንትን ዝንቦቹ እኮ አስቀውኝ ነው። ዝንቦቹ ምን አለ ብትረጋጊ አይነች እኮ ነሽ። ዛሬ ደግሞ ትስሚኝ እንዴ? ቆይ ምን የተቀየርከው? ቆይ ስለምን ብላ ነው? ምን ያለችኝ ይመስልሻል? የሚያሰጋ ነገር አለሽ እንዴ? ወይስ ደግሞ ያጠፋሽው ነገር አለ? እኔ ኧረ በፍጹም ምንም የሆንሽው ነገር የለም። ታዲያ ምን አለች? ለምን አልሽ? እኔማ ስታኮርፈኝ እኮ ነው፣ ደንግጬ ነው። ያደረግሽ ነገር ወደ የሚደበቅሽ ነገር እስከሌለ ድረስ መደንገጥ ሞት መፍራት የለብሽ። ቻው። አንቺ ምን አባሽ ብለሽ ነው? እንደምትወጁና ለሱ ትልቅ ቦታ እንዳለሽ እየነገርኩት ነበር ልበልሽ እንዴ? እኔ ቆንጆ የማይሆን አሉባልታሽን ብትነግሪኝ ምንም አታመጭ። ትሰሚኛለሽ? እሱ የተማረ ስለሆነ ነገሮች በስሜትና በግልፍተኝነት አይወስንም። ቢወስንማ ገለሽ ነበር ወይም ደግሞ ከዚህ ቤት አስወጥተሽ ነበር። እሱማ መውጣትሽ የት ይቀራል ብለሽ ነው ወይዘሮ ፀሐይ። ሴተኛ ዳሪና ልክስክስ መሆንሽን ስነግረው ከዚህ ቤት አሽቀንጥሮ ያስወጣሻል።
እስከዛ ግን ቤቱ ላይ ፈንጭበት። ወይ አልቀረብሽም ባክሽ። አንቺ እስካሁን ለሱ ሳትነግሪው ቀርተሽ ነው? ነግረሽዋል፣ ግን እሱ ነገሮችን ተረጋግቶ ስለሚያይ ነው። ምንም ነገር ሳያጣራ አይወስን። ቆይ ራስሽን ለምንድነው የምታሞኚው? ጅል እንመስልሻለን እንዴ? የሰራሽበት ሆቴል ወስደውና ፎቶሽን እዛ ላሉት ሰራተኞች እንዳለ በትንልሻለሁ። ከዛ በኋላ ከነሱ መረጃ መሰብሰብ ነው። ቀላል እኮ ነው። ለማንኛውም ጉድጓድ ስቆፍሪ አርቀሽ አትቆፍሪ፣ ምክንያቱም ማን እንደሚገባበት አይታወቅም። ድረሽበትና ያርግልሽ። እንግዲህ ንግግር ጨምረሻል እባክሽ። የኛ ማተመጋ እንዴ ያውልህ ምንም አይነት መፍራትም ሆነ መደናበር እንዳይታይብህ ነገሩን በብልጠትና በብልሃት ነው ማድረግ ያለብህ። እሺ እሺ። አሁን ምንድን ነው የማደርገው? በቀጥታ ሂደህ ፀሐይ ያለችው ይጥራል። ሰላም፣ እንዴት ናችሁ? እንዴት ነሽ ሚንታ? አለሁልሽ። ግን አሁን ያላችሁት ሀሳብ የሚሆን አይመስለኝም። ገብቶ ፀሐይን ፈልጊያት ነበር ማለት የለበት እንዴ? ታዲያ ምን ይበልሽ ገብቶ? ይኸውልሽ መጀመሪያ መንገድ ላይ ይጠብቃትና ይከተላታል። ልክ እሷ መምጣቷን ሲያረጋግጥ እኔ ደግሞ ጁቴ ቤት ሄድና ጁቴ መኖሩን አረጋግጣለሁ። ከዛ በኋላ ልክ እሷ ጋር ስትደርስ እንዴ ፀሐይ ሰላም ልልሽ እኮ እየተከተልኩሽ ነበር ትላታለ። እሷ ያው መቼም መካድ ልማዷ ነው። ማንን ነው ፀሐይ ስትልክ እንዴ አንቺ ዘንድሮም እየተከራከርሽ ነው በስምሽ ምናምን ብለህ ትላታለ። ያው እሷ በስሟ ስለምትከራከር ማለት ነው። ስለዚህ እቺ ቆንጆ ሀሳብ ነች። ኧረ በለው የህይወት ታሪክ አደረግሽው እኮ። ይሄን ነገርማ ጭራሽ ሊለው አይችልም። ጭራሽ ተደናብሮ የባሰ ነገር ውስጥ ነው የሚከተን። ባክሽ ሌላ አጭር ታሪክ ንገሪ። መጺ በጭራሽ እንደዚህ ካልተባለ እሱ በፍጹም አያምንም። ስለዚህ ምንም የሚያቅት ነገር የለም አይደል እንዴ? አረ ይለዋል። ምንም አያሳስብሽ። አረ ያሳስበም እለዋለሁ። እሺ አላልኩሽ? ምንም እንዳታስቢ እሱ ይለዋል ብዬሻለሁ እኮ። እንዴ ፀሐይ ከዛ እዚህ ድረስ እኮ ስከተልሽ ስጠራሽ እኮ አሰሚኝም። እኔ እኮ ሰላም ልልሽ ብዬ ነው። አቤት ማነክ? የት ነው የምታውቀኝ? ሲቀጥል ደግሞ ስሜ ፀሐይ አይደለም ነበር አውራ ያለችኝ። አስታወስኩ። አንቺ ድሮም እንደዚህ ነሽ። የሰፈር ስም ሲወጣልሽ ትከረካለሽ። የድሮ ጸባይሽ አለቀቀሽም። እንደዛ መሰለኝ አሉኝ። ቆይ ታውቀኛለህ? እኔ ማነህ አንተ ስለኔ እንደዚህ የምታወራው? ቆይ ማነህ አንተ? አትናገርም? ማንነትን ለማወቅ ማክስ ማውለቅ አለብኝ እንዴ? ቆይ ደግሞ ይሄ ማን ነው? ማን ደግሞ ይሄን ይላከብኝ? ወይ ሳሪ፣ ጠላቶችሽ እኮ መብዛታቸው። ማን ይሆን ይላከብሽ? ቤካ ፀሐይ ብሎ ጀመረው። አንቺ ደገምሽው። አሁን ደግሞ እሱ ሰለሰው። ይሄን ሁሉ ሰምቶ ካላመንና ከቤቱ ካላስወጣት ልጁ የአእምሮ ታማሚ ነው ማለት ነው። እሱን እኮ ነው የምልሽ። ልክ ነሽ። ግን በዚህ ካልተሳካልን ደግሞ እኔ የሚገራርም ተንኮሎች አዘጋጅቻለሁ። ኧረ እባክሽ አንቺን ለዚህ ስራ መምረጤ ልክ ነበር ማለት ነው። እዚህ በቃ ምንም ነው የማያሳስብሽ። እኔ አሁን ሄጂ ቼክ አደርጋለሁ ማለት ነው ጁቴ ቤት መኖሩ አይመስልሽም? በቃ እንደዛ እናደርጋለን። ኧረ አደረኩት። እናንተ ከዚህ ሳትሄዱ ምኑን? እናንተ ያለችኝ ነዋ። ምንድን ነው ያለ? እናቷንና ወይ ጉድ! እሺ እባክህ ማንም በሌለበት ተከትያት ሄድኩና ፀሐይ ነሽ አልኳት። እሷም ተናደደች። ተፈከዝ ይደዛ ወንጂ ምን ማለት ተፈከዚ ወይኔ ወይንታ ነፃነት እንደ ዘንድሮ ሰው መጫወቻ አሉ። ይሄ ቤካ ነው ደግሞ ምን አይነት ከማይረባ ሰው ጋር ነው የሚያገናኘኝ? ጩጫንም እኮ በዚህ ጅል አስጠብቆ ነው ያስጠፋት። ወይ
ጉድ! ቆይ በምን ሰዓት ውስጥ ሄዶ ነው? ግን እንኳንም ጁት ያልኖረ እሱ ቢኖርማ ልካዊ ነው ብሎ ነበር የሚለው። እንዴ ቤት ኖሮ ከሆነስ በምን እናውቃለን? አሁንማ ተናገረ። አልሰማሹም እንዴ? እቤት ማንም እንደሌለ አረጋግጬ ገባሁኝ አለ። በይ አሁን ቶሎ እንሂድና ለዛች ተንኮለኛ እንቀምርላት። አለበለዚያ ግን በጣም ከባድ ነው የሚሆነው። ቀድማን ነው የምትሄደው። በይ እንሂድ። ለዚህ ጁቴ ምትወጣ አሁን በቃ ግባኒ። ቆይ እቺ ለምን ነው እዚህ ቤት እግር የምታበዛው? እኔ ምን አውቄ? ውጪ ልበላት እንዴ? እኔ እኮ ውጪ ልላት አስብልኝ እናንተ ቤተሰብ መሆናችሁ እዚህ ሲለኝ እተዋታለሁ። ውጪ ልበላት? ዝጊ እባክሽ። ቆይ ቹቻውስ ተኝታለች። ይኸውልሽ እቺ ምንም አላማረችኝ። በቃ ሳያት የሆነ ነገረኛና ተንኮለኛ ነው የሚመስለኝ። ወይ ለምን ከዚህ ቤት እንድትወጣ አታረጊያትም? ሁለተኛ እዚህ ቤት እንዳመጭ ብዬ ላስወጣት መሰለኝ። ለእኔ ምንም እንዳታስብ። እንደሱ አይደለም ነገሩን። ቆይ በዘዴ ነው መያዝ ያለብሽ። ወይ ደግሞ ፊትንሽ አትባክሽ።